ሰላም፣ ወደ ዝርዝር ዳሰሳችን እንኳን በደህና መጣችሁ። ዛሬ እንግዲህ በአንድ አድማጫችን በተሰጡን ሰነዶች ላይ ተመርኩዘን ነው የምንወያየው። ርዕሱ በኩር ልጅ የሚለው ነው እና እውነት ለመናገር መጀመሪያ ላይ ቀጥተኛ መስሎኝ ነበረ። ግን ሰነዶቹን ሳነብ አንድ በጣም ትልቅ ጥያቄ አእምሮዬን ያዘው። እሱም ይሄ ነው። ኢየሱስ የፍጥረት ሁሉ ፈጣሪ ከሆነ እንዴት ሆኖ ነው ደግሞ ወራሽ ሊባል የሚችለው? አንድ ሰው የራሱን ንብረት እንዴት ነው የሚወርሰው? ይህ እርስ በርሱ የሚጋጭ አይመስልም። እናም የዛሬ ተልቋችን ይህንን ከበድ የሚመስለውን ሐሳብ መበታተን ነው። በጣም ትክክል ነሽ። ጥያቄው እኮ የውይይቱ እምብርት ነው። የቀረቡት ሰነዶችም ዋና ትኩረታቸው ይኸው ነው። ክርስቶስ እንደ በኩር ልጅ ያው በግሪክ ፕሮቶቶኮስ እንደሚባለው ያለውን ሚና መተንተን እና የፍጥረትን ርስት እንዴት ሊቀበል ቻለ የሚለውን። ይሄ ደግሞ ከፍጥረት ዓላማና ከሰው ልጅ ድነት ጋር ሲተሳሰር ነገሩ ይበልጥ ግልጽ እየሆነ ይመጣል። በጣም ጥሩ። እስቲ ከመጀመሪያውን ጀምር። በነገራችን ላይ በሰነዶች ውስጥ አንድ ትኩረቴን የሳበ ነገር አለ። ትንታኔው ከግሪክ ቃላት ቢነሳም የኮሪያ ምንጭ አላቸው ይመስላሉ። እንደ ጄቱ ዩ ሃናኒም፣ ጄኢዊ ሃናኒም ያሉ አገላለጾችን ይጠቀማሉ። አዎ፣ ያ በጣም አስገራሚ ነው። ጽንሰ ሐሳቡ በተለያዩ ባህሎች ውስጥ እንዴት በጥልቀት እንድጠና ያሳያል። ልክ ነው። ለማንኛውም ወደ ዋናው ነጥብ ስንመለስ ሰነዶቹ እንደሚሉት ይህ ሁለተኛው መለኮታዊ አካል የፍጥረት ሁሉ ባለቤት ነው፣ ግን ደግሞ እርሱን እንደተቀበለ ይናገራሉ። እስቲ ይህንን እንቆቅልሽ እንፍታ። እሺ፣ እንቆቅልሹ የሚፈታው እንዴት ወራሽ እንደሆነ ስንረዳ ነው። ሰነዶቹ እንደሚያስረዱት ወልድ በመለኮታዊነቱ የሁሉ ነገር ባለቤት ነው። ያ ግልጽ ነው። ነገር ግን ፍጡር ለመሆን ሲወስን ራሱን ባዶ አደረገ ይላሉ። ቆይ፣ ባዶ አደረገ ስትል ምን ማለት ነው? ጥሩ ጥያቄ ነው። ይህ ማለት ያንን መለኮታዊ ክብሩን እና መብቱን በገዛ ፈቃዱ ወደ ጎን ትቶ እንደ አንድ ፍጡር እንደ ሰው ልጅ ሆኖ ተወለደ። እሺ፣ ለመረዳት እየሞከርኩ ነው። በመለኮታዊነቱ የእርሱ የነበረውን ትቶ እንደ ሰው ልጅ ሆኖ እንደገና ተቀበለው ማለት ነው። ግን ለምን? ሰነዶቹ ለምን ለሚለው ጥያቄ ምን መልስ ይሰጣሉ? በጣም ወሳኝ ጥያቄ ነው። ሰነዶቹ እንደሚሉት የዚህ ድርጊት ዋና ዓላማ የፍጥረትን ዓለም እንደ ፍጡር ሆኖ ለመውረስ ነው። እንደ ፍጡር? አዎ። ፍጥረት የተፈጠረው ነፃ ፍቃድ ላላቸው ፍጡራን እንዲሰጥ ነው። ስለዚህ ወራሹ ራሱ የዚያ ፍጡር ተወካይ መሆን ነበረበት። በመለኮታዊ ሥልጣኑ ብቻ እርሱን ቢያውጅ ኖሮ ለሌሎች ፍጡራን ምሳሌ አይሆንም ነበር። እርሱ ግን እንደ ሰው ልጅ በመኖር በመታዘዝ በመከራ አልፎ ሞትን በማሸነፍ እርሱን አገኘው። ገባኝ። ስለዚህ ዝም ብሎ ከላይ ወደ ታች አልጫነም ማለት ነው። የፍጥረትን ሕግ አክብሮ በፍጥረት ውስጥ ሆኖ እርሱኑ ተቀበለ። ይህ ሐሳብ ደግሞ አእምሮዬን በቀጥታ ወደ መስቀሉ ይወስደዋል። ያ ክስተት የዚህ ሁሉ ማዕከል መሆን አለበት። በትክክል መስቀሉ የውርስ ሰነዱ የተፈረመበት ቦታ ነው ብለን ማሰብ እንችላለን። ሰነዶቹ እንደሚገልጹት የበኩር ልጅ የፈሰሰው ደም አዲስ ኪዳን መስርቷል። ኪዳን የሚለው ቃል እዚህ ላይ እንደ ሕጋዊ ውል ነው ማለት ነው? አዎ፣ ልክ እንደ ሕጋዊ ስምምነት ነው። ያው ከዚህ በፊት የነበረው የድሮ ኪዳን በእንስሳት ደም ላይ የተመሰረተ ስለነበር እናም ዘወትር ይፈረስ ነበር። ልክ በሰው ልጆች አለመታዘዝ ምክንያት ይፈረስ ነበር። ይሄኛው አዲሱ ኪዳን ግን በፍጹም ታዛዥ በሆነው በበኩር ልጅ ደም ላይ ስለተመሰረተ ማይፈርስ ነው። እሺ። እናም የሐዲስ ኪዳን አንድ አስደናቂ ነገር አስችሏል። አማኞች በሕጋዊ መንገድ የእግዚአብሔር ልጆች እንዲሆኑ እናም የበኩር ልጅ ታናሽ ወንድሞች እንዲሆኑ አድርጓቸው። ታናሽ ወንድሞች የሚለው አገላለጽ እዚህ ላይ በጣም ትልቅ አንድምታ አለው ማለት ነው። ዝም ብሎ የስሜት መግለጫ አይደለም። በፍጹም ሕጋዊ አንድምታ ነው ያለው። ልክ በቤተሰብ ውርስ ሕግ ውስጥ የበኩር ልጅ ድርሻ እንደሚኖረው እዚህም ላይ መንፈሳዊ የሆነ ተመሳሳይ መርህ እየሰራ ነው። በኩር ልጅ ከአባቱ ርስትን እንደተቀበለ ታናናሽ ወንድሞችም ያው አማኞች ማለት ነው ከበኩር ልጁ ርስትን ይካፈላሉ። እና ሰነዶቹ ይህንን ርስት በግልጽ ይጠቅሱታል። አዎ፣ የ1000 ዓመት መንግሥት እንደሆነ በግልጽ ይጠቅሱዋሉ። ነገር ግን ይህ ርስት ያለው ዋጋ አይመጣም። እዚህ ላይ ነው እንግዲህ የመከራው ጉዳይ የሚመጣው አይደል? ልክ ነሽ። ሰነዶቹ እንደሚያስረዱት በኩር ልጅ መከራን ተቀብሎ ወደ ክብር እንደገባ ሁሉ ታናናሽ ወንድሞችም በእርሱ መከራ እንዲሳተፉ ጥሪ ቀርቦላቸዋል። ይህ ማለት ግን ሁሉም መስቀል ላይ መሰቀል አለባቸው ማለት አይደለም። በፍጹም አይደለም።
ነገር ግን ለእምነታቸው ሲሉ የሚያልፉበት ፈተናና መከራ ለዚያ ርስት መንግሥት ብቁ እንዲሆኑ የሚያደርጋቸው የማጣሪያ ሂደት ነው። በመከራ ውስጥ መሳተፍ ለርስት ብቁ የመሆን ምልክት ነው ማለት ነው። በትክክል። እሺ፣ ይሄ በጣም ትልቅ ነጥብ ነው። ይህ ደግሞ በሰነዶቹ ውስጥ ወደ ተጠቀሱት ሁለት ቁልፍ የግሪክ ቃላት ይመራኛል። ፕሮቶቶኮስ እና ሞኖጌነስ፣ በኩር ልጅ እና አንድያ ልጅ። ሰነዶቹ በእነዚህ መካከል በጣም ጥብቅ የሆነ ልዩነት ያስቀምጣሉ። ለምን? ይህ ምናልባት በሰነዶች ውስጥ ካሉት ሁሉ በላይ ወሳኝ የሆነ ስነ መለኮታዊ ልዩነት ነው። ብዙ ጊዜ ሰዎች እነዚህን ቃላት አክላክሎ ይጠቀማሉ። አዎ፣ ተመሳሳይ ሊመስሉ ይችላሉ። ሰነዶቹ ግን ልዩነታቸውን በማጓላት ትልቅ ሥራ ይሥራሉ። ሞኖጌነስ እንውሰድ። በኮሪያንያ ቶግዜንጃ፣ ዶክ ሴንግጃ ይሉታል። ይሄ አንድያ ልጅ ማለት ሲሆን ወልድን ፍጹም በመለኮታዊ ማንነቱ ነው የሚያመለክተው። ከአብ ጋር ያለውን ልዩ አንድ ዓይነት የሆነ ያልተፈጠረ ሕልውናውን ያሳያል። ስለዚህ ጥቅም ላይ የዋለው ቃል ብቻውን የምንናገረው ስለ መለኮታዊ ወልድ ነው ወይስ ሥጋ ስለለበሰው ኢየሱስ የሚለውን ሙሉ በሙሉ ይወስነዋል ማለት ነው? በትክክል የሁሉንም ነገር ትርጉም የሚቀይር ቁልፍ ነው። ፕሮቶቶኮስ ደግሞ ፕሮቶቶኮስ ወይም ብቁር ልጅ ደግሞ የሚያመለክተው ፍጡር የሆነውን ወልድን ነው። ሥጋ የለበሰውን፣ በጊዜ ውስጥ የኖረውን፣ መከራ የተቀበለውና ከሙታን መካከል ቀድሞ የተነሳውን ማንነቱን። በኩር የሚለው ቃል ራሱ ከእርሱ በኋላ የሚመጡ ሌሎች እንዳሉ ያመለክታል። ልክ ነሽ። እርሱ የቀዳሚ ነው፣ ግን ብቸኛ አይደለም። ስለዚህ ሰነዶቹ እንደሚሉት አማኞች የበኩር ልጅ ታናሽ ወንድሞች ሊሆኑ ይችላሉ። ምክንያቱም እርሱ የሰው ልጆችን ወንድም ሆኗልና። ነገር ግን በፍጹም የአንድያ ልጅ ወንድሞች ሊሆኑ አይችሉም። በፍጹም። ምክንያቱም ያ ማንነቱ መለኮታዊ ነው። ፍጡር አምላክ ሊሆን አይችልም። ይህ ልዩነት የእግዚአብሔርን አምላክነትና የፍጡሩን ፍጡርነት ድንበር የሚጠብቅ ወሳኝ ነጥብ ነው። በጣም አስገራሚና ግልጽ ማብራሪያ ነው። እሺ፣ ከሰው ልጆች ውርስ ወጥተን እስቲ ስለ ሌላ የፍጥረት አካል እንጋገር። መላእክት። ሰነዶቹ ስለ እነሱ ያነሳሉ። እነሱም የእግዚአብሔር ልጆች ተብለው ሊጠሩ ይችላሉ። የእነሱስ ሚና ምን ይመስላል? ይህ ሌላው የሰነዶቹ አስደናቂና ብዙ ጊዜ የማይበራራ ክፍል ነው። ሰነዶቹ እንደሚጠቁሙት አዎ፣ መላእክትም ትእዛዛትን ስለሚጠበቁ የእግዚአብሔር ልጆች ተብለው ሊጠሩ ይችላሉ። ኢየሱስ ደግሞ የፍጡራን ሁሉ በኩር እንደመሆኑ የመላእክትም ታላቅ ወንድም ነው። ግን አንድ ትልቅ ግን አለ። አዎ፣ ትልቅና ቁልፍ የሆነ ልዩነት አለ። መላእክት የሞት ሥጋ አልለበሱም። እንደ ሰው ልጆች በመከራ በሕመም በፈተናና በሞት ውስጥ አላለፉም። እናም ይህ ልዩነት በርስቱ ላይ ተጽዕኖ አለው ማለት ነው። በትክክል። በዚህ ምክንያት ያንን የአለፍ ዓመት መንግሥት እንደ ርስት አይቀበሉም። ርስትና ንግሥናው የተዘጋጀው በበኩር ልጁ አምሳል በመከራ ውስጥ ላለፉት ታናሽ ወንድሞች ነውና። ዋው! እና ሰነዶቹ አንድ ተጨማሪ እጅግ ጥልቅ ሐሳብ ያቀርባሉ። የሰው ልጆች ወይም አዳም በትንሣኤ ለውጥ የእግዚአብሔር ልጅ መሆናቸው ሲረጋገጥ መላእክት ይህንን በማየት የእነሱ ነጻ ፍቃድ ይጠናቀቃል ወይም ይፈጸማል ይላሉ። ይሄ በጣም የሚገርም ነው። የሰው ልጅ ታሪክ ለመላእክትም ትምህርት ቤት ነው ማለት እኮ ነው። ሰነዶችን ሳነብ ይሄ ክፍል ላይ ቆም ብዬ ደግሜ እንዳነበው አስገድዶኛል። በትክክል የአዳም መከራ፣ ውድቀት እና በመጨረሻም በክርስቶስ በኩል የሚያገኘው ክብር ለመላእክትም የፍቃዳቸው ማጠናቀቂያ ምስክር ይሆናል ማለት ነው። እነሱ ስለ እግዚአብሔር ባህሪ እና ስለ ነጻ ፍቃድ የመጨረሻ ትርጉም ይማራሉ። በጣም የሚገርመው ደግሞ ሰነዶቹ በአንዳንድ ጉዳዮች ላይ ያላቸው ግልጽነት ነው። ለምሳሌ መላእክት የልጅነት መንፈስ ይቀበሉ እንደሆነ እርግጠኛ ያለመሆናቸውን መግለጻቸው የትንታኔውን ሐቀኝነትና ጥልቀት ያሳያል። አናውቅም ማለትም የራሱ የሆነ ጥበብ አለው። በፍጹም እርግጠኛ ባልሆኑበት ነጥብ ላይ ግምትን ከማቅረብ ይልቅ ጥያቄውን ክፍት አድርገው መተው ለጽሑፎቹ ምሁራዊ ታማኝነትን ያሳያል። እንግዲህ እስካሁን ያየናቸውን ነጥቦች ስናጠቃልላቸው ኢየሱስ ፈጣሪ ብቻ ሳይሆን ራሱን ዝቅ አድርጎ ፍጡር በመሆን ርስትን የተቀበለ በኩር ልጅ መሆኑን ተመልክተናል። እናም ይህንን በማድረጉ ለሌሎች ለታናሽ ወንድሞቹ የርስት ተካፋዮች እንዲሆኑ መንገድ ከፍቷል። ይህ ደግሞ መከራ ከታላላቅ ክብርና ርስት ጋር እንዴት በጥብቅ እንደተሳሰረ በግልጽ ያሳያል። ልክ ነሽ። የውይይቱ ዋና ጭብጥ ይህ ነው። እናም ለማሰላሰል የሚሆን አንድ የመጨረሻ ሐሳብ ላንሳ። ሰነዶቹ በአንድ ቦታ ላይ እንዲህ ይላሉ። በኩር የሆነው ልጅ
ነፃ ፈቃድ ላላቸው ፍጥረታት በሙሉ መድረስ ያለባቸው የመጨረሻ ዓላማ ሁኔታ ነው። ዋው! ያ በጣም ትልቅ ሐሳብ ነው። የማለት እርሱ የፍጥረት ሁሉ የመጨረሻ ግብ ነው ማለት ነው። በትክክል ፍጹም የሆነው የሕልውና ምሳሌ እርሱ ነው ማለት ነው። መለኮትና ፍጥረት በአንድ አካል ውስጥ በፍጹም ተስማምቶ የኖሩበት ብቸኛ ምሳሌ። እናም ይህንን ጥያቄ ይዞ ይመጣል። ታዲያ ይህ የፍጽምና ምሳሌ ስለ ነፃ ፈቃድ ተፈጥሮ እና ወደፊት ስለሚኖረው ሁኔታ ምን ይነግረናል? ለሰው ልጆች ብቻ ሳይሆን ነፃ ፈቃድ ላላቸው ፍጡራን በሙሉ የነፃ ፈቃድ የመጨረሻ ግብ ምን ሊሆን ይችላል?